ዳለቲ ኑር መስጂድ። ዳለቲ ጥንታዊቷ የእስልምና ባለውለታ መንደር፣ የቀደምት ዑለሞች መገኛ፣ የመጀመሪያዎቹ እስልምና ተቀባዮች መፍለቂያ፣ ቁጥር ስፍር የሌላቸው ደረሳዎች ከየሀገሩ መጥተው የዲን ዕውቀት የገበዩባት ሀገር፣ የመጀመሪያውን የአንዋር መስጂድ ኢማምና የበላይ ጠባቂዎች ያፈራች ምድር፣ ከአብራኳ የወጡ ልጆቿም ለንግድ በየሀገሩ ሲበተኑ እንኳን የዲን ትምህርትን የሚያስፋፉ የሆኑ ጥንትም ዛሬም የዚክርና የአውራድ ድምፅ ከዚህም ከዚያም ከየቤቱ የሚተምንብ መስሎ የሚሰማበት፣ በዚህም ህዝቦቿ ፈጽሞ የማይደራደሩ የሆኑ ታላላቅ ዑሉሞች ልጆቿ አባቶች ዱዓቸው አላህ ዘንድ በብርሃን ፍጥነት የሚሰማላቸው ጀግኖቿ መደበቅን እንጂ መታየትን የማይፈልጉ፣ በዚህም ምክንያት ገድላቸው እንደተደበቀ ለጽሑፍ ሳይበቃ የቀረ ዳለቲ ጥንታዊቷ የእስልምና መንደር ከ1850ዎቹ ቀደም ብሎ በነበረው ዘመን የዳለቲ አባቶች የዛሬው የዒድ መስገጃ ቦታ ላይ በየጁምዓው ሰላቶች ይሰባሰቡ እንደነበር ይገለጻል። በወቅቱ ከነበሩት አባቶች መካከል የተወሰኑትን ከዚሁ ከኑር መስጂድ አካባቢ ለመጥቀስ ያህል እነ ሼኽ ዓሊዬ ሂርፓ፣ ሼኽ ኢስማኤል አህሜ፣ ሼኽ በሽር ቱሬ፣ ሼኽ ዑመር አባ ከለቻ እና ሌሎችም ይገኙበታል። ይሄ መስጊድ የተመሰረተ በ1860 የዛሬ 157 ዓመት በ1860 አካባቢ በየሰፈሩ መስጊዶች መሰራታቸውና በየሰፈሩ መሰባሰብ አስፈላጊ ሆኖ ስለተገኘ እንደ ሌሎች ሰፈሮች ማለትም ደወራ፣ እንዶዴ፣ ነውሶ፣ ደረቶ፣ አምቢሳ ሁሉ ሹሉፊም ኑር መስጂድ ታሪካዊ መሰረት ተጣለ። መስራቹ ሸኑርዬ ማሞ ናቸው፣ የመስጊዱ ኢማም። ቦታውን ደግሞ ሆፍቅ የሰጡ ሂንዶ ዑመሮ አያቴ ናቸው። በተጨማሪ አጂ አብዱልቃድር ሂንዶ ጨምሮ ቦታውን ሰፋ እንድል ሰጥቷል ማለት ነው። ልጃቸው እኔ አባት ማለት ነው። ሸኑርዬ ማን ናቸው ለሚለው ረህመቱላህ አለይህ ሸኑርዬ ታላቅ ዓሊምና የዚህ የኑር መስጂድ የመጀመሪያው መስራችና ሙቅሪ አስተማሪ የዕልም ባህር የነበሩ አውሊያ አላህ ሳሊሕ የነበሩ ሰው ናቸው። የዛሬ 157 ዓመት ገደማ እዚህ አካባቢ በደረሶቻቸውና በሳቸው መስጊድ መስርተው ለብዙ ረጅም ዘመናት ሲያቀሩ የነበሩ ናቸው። ሸኑርዬ ማለት ዕልሙን ያወጡት እዚህ ከኛ በታች አምቢሳ የሚባል አካባቢ ያለ እንደ ዛሬ ቤቶች ሳይስፋፉ ጫካ ነበረ። በዛን ጊዜ ሼህ መሐመድ አባ አብዶ የሚባሉ ትልቅ ዓሊም ነበሩ። እሳቸው ላይ ነው ዕልም ያወጡት። ሼህ መሐመድ አባ አብዶ ማለት ደግሞ የታላቁ ዓሊምና የአንዋር መስጂድ ኸጢብና ዋና ኢማም የነበሩ ሀጂ አብዱልሀይ አባት ናቸው። እና ሸኑርዬ እዛ ቀርተው እዚህ ደግሞ እሳቸው ብዙ ደረሶችን ለማቅራት ይበቁት። በመቀጠልም በሸኑርዬ ላይ ከነበሩት ደረሶች ቀጥሎ ደግሞ ሼኽ ስሩር የሚባሉ ታላቅ ወሊይና ዓሊም ይህን መስጂድ ከእሳቸው ቀጥሎ በሳር ኪዳን ነው መጀመሪያ የተመሰረተው መስጂዱ። ያቺ የሳር ኪዳን መስጂድ ብዙ ጀማዓት ይዝ ነበረ። በዛን ጊዜ ከእሳቸው ለጥቆ ኢማም በመሆን ያገለገሉት ሼኽ ስሩር ናቸው። እሳቸውም 1932 በኢማምነት መርተዋል ይህ መስጂድ ማለት ነው። ከእሳቸው ቀጥሎ ደግሞ ሀጂ ኢብራሂም በሽሩ የሚባሉ ናቸው። እንዲሁም ከእሳቸው ቀደም ብሎ ደግሞ ሼህ አህመድ ሰይድ የሚባሉም እንደዚሁ አሰግደዋል እዚህ መስጂድ ላይ። መሻይኾቹ ብዙ ናቸው፣ ግን በአሰጋጅነትና በማስተማር እነዚህ ሰዎች ናቸው የሚጠቀሱት። ሀጂ ኢብራሂም የሼኽ ኑርዬ ደረሳ ነበሩ። እሳቸው ረሂመሁላህ ሀጂ ኢብራሂም በሽሩ እስከ 1948 አካባቢ እሳቸውም አስተምረዋል፣ በኢማምነትም አገልግለዋል። ከዛም በመቀጠል ታላቁ ዓሊም አውሊያ አላህ ሀጂ ኸድር ዲነግዴ የሚባሉ ዛሬም ልጆቻቸው ይህንን መስጂድ እንደ መብራት ሆኖ የሚያገለግሉ እሳቸው ረሂመሁላህ እሳቸው ወደ አኺራ ሄደዋል። ከነ ሀጂ ኢብራሂም ቀጥሎ ደግሞ
ከ1952 ዓመት ጀምሮ እስከ 2002 ድረስ እስከ ዕለተ ሞታቸው ድረስ ያገለገሉና ብዙ ደረሶችን ያፈሩ ናቸው። እሳቸው ሐጂ ኸድር የሼኽ ኑርዬ መስጂድ ከ1954 እስከ 1955 ባሉት ጊዜያት በነ ኡስታዝ ሙሳና ኡስታዝ ጣሃ እንዲሁም በ1958 የዳለቲ ትምህርት ቤት ወይም መድረሳ በመከፈቱና ለወንዶችም ለሴቶችም በነ ኡስታዝ ሃይደር እና ኡስታዝ አህመድ ሽቤ አማካኝነት የቁርአንና የአረብኛ ቋንቋ ትምህርት በመሰጠቱ የጎንዮሽ ድጋፍ ያገኘና ጫና የተቃለለበት ቢመስልም በተለያየ ምክንያት እነዚህ ተቋማት አገልግሎት በማቋረጣቸው አገልግሎቱ ተመልሶ የመስጂድ ግዴታ ሆነ። በተጨማሪ መስጂዱ በአህለል ኸይሮች የግንብ አጥርና ሸክላ ቤት ከሴቶች መስጂድ ጨምሮ ተሰርቶለት አገልግሎቱ ወደ ተሻለ ደረጃ ያደገው በዚሁ በሼኽ ሐጂ ከድር ዘመን ነው። ሼኽ ሐጂ ከድር በሞት ሲለዩ ልጃቸው ኡስታዝ መሐመድ ኑር ከጓደኞቻቸው ኡስታዝ ሐምዛ አብዱልቃድር፣ ኡስታዝ አህመድ ሳሊቅ ሌሎችም ጋር በመሆን ራሳቸውን በተለያዩ ደረጃዎች በማብቃት የዲን ትምህርት እንዳይቋረጥ በማድረግና አህለል ኸይር በማፈላለግ እና መድረሳ በማሰራት የማይናቅ አስተዋጽኦ አድርገዋል። ከአባቴ ወደ አኺራ መሸጋገር ከ2002 ጀምሮ ያለ ሂደት ያው የዒልም ጋቦች ነበሩ። የዒልም ማነስ እንዲሁ ደግሞ የሚቀሩ ሰዎች ማነስ እንደዚህ አይነት ችግሮች ነበሩና ያው እኔ ከአባቴ ይሄን ኃላፊነት ከተረከብኩ ጊዜ ጀምሮ ያው በምንችለው መልኩ እንቅስቃሴ ይደረጉ ነበረ። አላህ ሱብሓነሁ ወተዓላ የመሻይኾችን ዱዓ ያለፉትን የመሻይኾችን በረካ አላህ ሱብሓነሁ ወተዓላ ይሄን መሬት አላስቀረውም። ከዛም በኋላ ወንድሞቻችን ዛሬ እንደ አይን ብለን የምናያቸው ወንድሞቻችን አላህ ከሲኤምሲ ኡስታዝ ሐምዛና እንዲሁ ኡስታዝ አህመድ ተመረቁ መምጣታቸው ደግሞ ለዚህ መንገድ ለማስቀጠል ትልቅ ሚና የተጫወተው የዚህ የኡስታዝ ሐምዛና ኡስታዝ አህመድ ወደዚህ መድረሳ መምጣታቸው ለዚህ ለምናየው አሁን ዛሬ ለደረስንበት ሂደት ደረጃ ነበረው። እኔ ከሲኤምሲ ተመርቄ ከመጣው በኋላ መጀመሪያ ኡስታዝ መሐመድ ኑር ጋር ነበረ ቁርአን የቀራሁት። ከዛም በኋላ ወደ አደም በዳኒ መድረሳ ገባው። ከዛ ወደ ሲኤምሲ ከዛ 2010 ላይ ተመርቄ ወደዚህ ስመጣ መድረሳችን የነበረበት ወይንም ደግሞ መስጂዳችን በጣም አናሳ በሆነ ሁኔታ ነበረ። መስጂዱ ትንሽ ነበረ፣ እንደዚህ አልተሰራም። መድረሳውም ደግሞ የቆርቆሮ መድረሳ የሚያፈስ ነበረ። አላህ ኸይር ጀዛቸውን አላህ ይክፈላቸውና እነዚህ ወንድሞቻችን የአባ ህዋ ቤተሰብ ይሄን የመሰለ የሚያምር መስጂድና መድረሳ በ2011 ላይ ሲጀመሩ በ2013 ጥር 8 ላይ ያስመረቁልን። ዛሬ የምታዩት መስጊዱን እንደ ምሰሶ ይዘው ግማሹ በመስጂድ አመራር ግማሹ በማስተማር እና ኡስታዝ መሐመድ ኑር የመሳሰሉት ከሳቸው አብራክ የተገኙ ልጆች ናቸው። ዛሬም ቁርአን በማስተማር ለራሳቸውም ቀርተው በትምህርትም ገፍተው በአካዳሚም በዲን ትምህርትም ከፍተኛ ደረጃ ላይ ደርሶ መስጂዱን በማገልገልም ጭምር ላይ ናቸው። እስካሁን እያገለገሉም ይገኛሉ። ይህንን የምታዩትንም መድረሳ መስራቾች እነሱ ላይ ነው። እነሱ እርሾዎች ነበሩ። ለዚህ ለአሚና ህፍዝ ማዕከል እርሾዎች እነሱ ናቸው። እነሱ በጀመሩት ላይ ነው ይሄ ህፍዝ ማዕከሉ የተመሰረተው። ይሄ መስጊድ አላህ ሱብሓነሁ ወተዓላ በ2013 ከመሰረተ ጊዜ ድረስ ከ1932 የቆርቆሮ ቤት መስጂድ ጀምሮ እስከ መጨረሻው የ2013 ድረስ የነበረው መስጂድ ደግሞ ከዛ በኋላ ነው የተመሰረተው። በየጊዜው እንግዲህ እዚህ አካባቢ ብዙ ዑለማዎች ብዙ ባለሀብቶችም ነበሩ። ሁሉም አህለል ኸይር ከነሱ የተገኙ ከአብራካቸው የተገኙ ልጆች ናቸው ይህን አካባቢ ያደመቁ ዛሬም በማድመቅ ላይ የሚገኙት ማለት ነው። ፈሊላሂ አልሐምዱ ዛሬ ብዙ ተማሪዎችን አፍርተናል። ብዙ ዑለማዎችንም እያፈራም ያለ መስጂድ ነው፣ የታሪካዊ መስጂድ ማለት ነው። ልፋታቸውም ፍሬ አፍርቶ ይህ የምትመለከቱትን በኢትዮጵያ ወደር የማይገኝለት የተሟላ መስጂድና መድረሳ ወንድሞቻችን በሆኑት በአባ ሀዋ ቤተሰቦች ሊሰራ ችሏል። አላህ በዚህች መስጂድ ዙሪያ ላለፉት መሻይኾች፣ ዑለሞች፣ ወጣቶች፣ አህለል ኸይር ወንድሞቻችን ጀዛቸውን ይክፈል እንላለን። በአባ ሀዋ ትሬዲንግ የተሰራው አሚና ኢማም የቁርአን ሂፍዝ ማዕከል በ2014 ዓመተ ልደት በይፋ ተከፈተ። ለነዚህም መድረሳ
ሁለት ስምጥር ኡስታዞች ተመደቡ። የመጀመሪያው ለረጅም ዓመታት በማስቀራትና በማስተማር ልምድ ያካበቱትና ብዙ ሐፊዝ ምርቆችን ያፈሩት ኡስታዝ ያሲን በድሩ ሲሆኑ ሌላኛው ደግሞ የዚሁ አካባቢ ተወላጅ የሆኑ መስጂዱ አሁን ያለበት ቦታ እንዲደርስ ትልቅ አስተዋጽኦ ያበረከቱትና የድሮውን የዑለሞች የዲን ትምህርት በማስፋፋት ላይ የሚገኙት ኡስታዝ አህመድ ሳዲቅ ናቸው። እነዚህ ኡስታዞች በመጣመር በ2014 ነሐሴ 1 ለመጀመሪያ ጊዜ በኢትዮጵያ ከሚገኙ ክፍለ ሀገራቶች የተወጣጡ ተማሪዎችን ተቀበሉ። እነዚህም ኡስታዞች በተሰጣቸው ተማሪዎች ደከመኝ ሰለቸኝ ሳይሉ በመልፋት ብዙ ሁፋዞችን ሊያፈሩ ችለዋል። እነዚህ ሁፋዞች ከራሳቸውም አልፈው በዳለቴ አካባቢ ላይ የዒልምን ብርሃን የማሰራጨት ሥራ ተያያዙ። በሃምቢሳ፣ በነውሶ ሻህ አብዱልለጢፍ መስጂድ፣ ሐሚዶ ሼኽ መሐመድ ኑር መስጂድ፣ ኻሊድ ኢብኑ ወሊድ መስጂድ፣ ዓሊ መስጂድ፣ ሐጂ ሙሳ መስጂድ ውስጥ በሚገኙ መድረሳዎች በመሄድ ወደ 1200 ለሚሆኑ ተማሪዎች የቁርአንና የእስልምና ደርሶችን ይሰጣሉ። አሁን ደግሞ በኑር መስጂድ የሚገኘውን የአሚና ኢማም መድረሳ የ24 ሰዓት ውሎና የዒልም አሰጣጥ ሂደት እንቃኛለን። ከሌሊት 10 ሰዓት በመነሳት ይጀምራሉ። يا جماعة ليل የሌሉን ክፍለ ጊዜ የሌል ሰላት በመስገድ የቀን ደርስ በማዘጋጀትና ዱዓ በማድረግ ያሳልፋሉ። ከሱብሂ ሰላት በኋላ በጀማዕ በመሆን አስካር በማድረግ ቀናቸውን ይጀምራሉ። ከዚያም ያዘጋጁትን ደርስ እስከ 2 ሰዓት ድረስ ያሰማሉ። ከዚያም ለቁርስ ይወጣሉ። በዚህም የ45 ደቂቃ እረፍት ያገኛሉ። ከ2 ሰዓት ከ45 እስከ 4 ሰዓት ተኩል የቀሩትን ቁርአን የሚያጠናክሩበትና የሙራጃዕ ሰዓታቸው ነው። ለ20 ደቂቃ እረፍት ከወሰዱ በኋላ እስከ 6 ሰዓት የኪታብ ደርሳቸውን ይማራሉ። كتبها الله عنده 10 حسنات ከዙር ሶላት በኋላ ተዓሊም ያደርጋሉ። የምሳና የቀይሉላ ፕሮግራም ይቀጥላል። ከዓስር በኋላ ትምህርት ውለው የሚመጡ የአካባቢውን ልጆች እስከ 12 ሰዓት ባለው ክፍለ ጊዜ በተመደቡበት መስጂድ በማስቀራትና በማስተማር ያሳልፋሉ። ከመግሪብ ሶላት በኋላ እራታቸውን በልተው ቀን የሚያሰሙትን ደርስ ያዘጋጃሉ። ከዒሻም በኋላ እስከ 3 ሰዓት ተኩል በተመሳሳይ ሁኔታ ይቀጥላል። ከ3 ተኩል እስከ 4 ሰዓት የክላስ ተዕሊም ያደርጋሉ። عن أبي موسى الأشعري رضي الله عنه قال رسول الله ከ4 ሰዓት እስከ 10 ሰዓት የመኝታ ሰዓት ነው። قال رسول የ24 ሰዓት ፕሮግራም በጥቂቱ ይህን ይመስላል። በረመዳን ወር ደግሞ የተራዊህና የተሐጁድ ሰላት በማሰገድ በተለያዩ መስጂዶች አገልግሎት ይሰጣሉ። በክረምቱ ክፍለ ጊዜ ለ2 ወር የሚቆይ የክረምት ኮርስ በቀኑ ክፍለ ጊዜ ይሰጣሉ።
በሃምቢሳ በነውሶ በሼህ አብዱልለጢፍ ሐሚዶ ሼክ ሙሐመድ ኑር መስጂድ ኻሊድ ኢብኑ ወሊድ መስጂድ ዓሊ መስጂድ ሐጂ ሙሳ መስጂድ በቀጣይ ደግሞ በአላህ ፍቃድ መድረሳችን አድማሱን አስፍቶ ጃሚዓ የመሆን እቅድ አለው ኢንሻአላህ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።